ዛሬ ደግሞ በብዙዎቻቸው ጥያቄ የፀጉርሽ ብዛት እንዲሁም እድገት ምንድን ነው? ፀጉሬ በጣም ሳሳብኝ፣ ከፊት ሸሸብኝ፣ ተነቅሎ አለቀብኝ፣ በራ ሆነ ፀጉሬ ከፊት በተለይ እንዲሁም ደግሞ ከፊት ለፊታችሁ ሽበት ለሚበዛባችሁ ለወጣባችሁ ያለ እድሜያችሁ ለሱም የሚሆን እሱን ሚስጥር ዛሬ እንግዲህ እኔ ፀጉሬ እንደምታዩት በጣም ብዙ ነው። እንዲሁም ደግሞ ፀጉሬ እንደዚህ ሹርባ ሰርቼ ልቆርጠው ስለሆነ ፀጉሬ ተቆረጥኩ በኋላ ግዴታ መንከባከብ የሚያበዛልኝ እንዲሁም ደግሞ ቶሎ ወደ በፊቱ የሚመልስልኝን ውህድ ነው መጠቀም ያለብኝ። ሰላም ውዶቼ እንዴት ናቸው? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልን እያልኩኝ እንግዲህ መግቢያ ላይ እንዳልኳችሁ ዛሬ ደግሞ ለፀጉር ማሳደጊያ ብዛት ስፕሬት እየላችሁ መጥቻለሁ። ምክንያቱም ሁልጊዜም ቢሆን ቅባት ብቻ አይደለም ፀጉርን የሚያሳድገው። በእርግጥ እንዲሁም ማስኮችን የተለያዩ ግዴታ ደግሞ እንዴት መጠቀም እንዳለብን እዚህ ጋር እስከ አሰራሩ አጠቃቀሙ እየላችሁ መጥቻለሁ። እዚህ ጋር በመጀመሪያ ደረጃ ቴምር ፍሬ ነው እኔ የተጠቀምኩት። የቴምር ፍሬ የተቆላ ነው። ቆልቻ አዘጋጅቼ አምሼ ማለት ነው። ታምሶ የተዘጋጀ ስለነበረኝ በምታዩት መልኩ ቢያንስ ስንት ፍሬ ይሆናል? አንድ 7 ፍሬ ይሆናል ማለት ነው። ሌላኛው ግብአቴ ደግሞ እኔ አብሽ ነው። አብሽን በጣም ነው የምወደው እኔ ለፀጉሬ። አብሽ ለፀጉር በጣም አሪፍ እንደሆነ ብዙዎቻችሁ ትመሰክራላችሁ። ነገር ግን በጣም ሽታው መስራት አንችልም፣ በጣም ይሸታል እንጂ አብሽ በጣም ለፀጉሬ ተስማምቶኛል። ፀጉሬ መልሶልኛል ታላቸው። ነገር ግን እንደዚህ አይነት መልኩ ብትሰሩት ምንም አይነት አብሽ ራሱ የጨመራችሁበት አይመስልም ማለት ነው። እኔ በሰራሁት መሰረት ተሰራችሁ ማለት ነው። እዚህ ጋር እንግዲህ ትንሽ ቁርንፍድ ተጠቅሜያለሁ። ቁርንፍድ የዋና ግብአቴ ነው። ምክንያቱም ቁርንፍድ በተለይ ፎሮፎር ላለባችሁ ፀጉራችሁ ለሚረግፍባችሁ ያው ለሚደርቅ አይሆንም፣ ፀጉር ያደርቃል ማለት ነው። ነገር ግን ደግሞ እንዳያደርቅብን መጨረሻ ላይ ምን መቀባት እንዳለብንም አሳያቸዋለሁ ማለት ነው እኔ እንደተጠቀምኩት። ከዛ እዚህ ጋር ተመሳሳይ ሮዝመሪ ወይም ደግሞ ጥብስ ቅጠል በዚህ በሻይ ማንኪያ ነው ተመሳሳይ የምሰራው። እኔ በዛ አድርጌ ነው የምሰራው፣ ምክንያቱም ለሻምፖም ጭምር ስለምጠቀሙ ማለት ነው። እዚህ ጋር እንግዲህ የተፈጨ ቡና ነው ይሄ፣ ንስኮፊ አይደለም፣ ግሃዋ ነው የአረቦቹ ግሃዋ የሚሉት። ነገር ግን ቡና ነው፣ ትክክለኛ ቡና ነው። ሸርከት ያለ ነው፣ የላማ አይደለም። በምታዩት መልኩ ተጠቅሜ ያለው። እናንተ ንስኮፊ መጠቀም ትችላላችሁ። ቡና ታላችሁ መጠቀም ትችላላችሁ። እኔ ቡና አብዝቼ ስለምጠቀም ነው። ምክንያቱም ቡና ደማችንን ስለሚያነቃቃልን፣ በዛ ሰዓት ደግሞ ፀጉራችን የበለጠ ይፋፋልናል ማለት ነው። እዚህ ጋር ደግሞ ሻይ ቅጠል ተጠቅሜያለሁ። ሻይ ቅጠልም እንደዛው። በዚህ አጋጣሚ ይሰራል ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እዚህ ጋር ደግሞ ሌላኛው ግብአቴ እንግዲህ ናአና ነው። ናአና የአረንጓዴው ሻይ በጣም አሪፍ ነው ለፀጉራችሁ፣ ፎረፎር ለሚያጠቃችሁ በተለይ አንደኛ የፀጉር እድገት መንስኤ የሚሆነው እንዳያድግ የማያደርገው ፎረፎር ነው። ፎረፎር በሳከከን ጊዜ ሁልጊዜም ቢሆን እናካለን። በዛ ሰዓት ምንድነው ፀጉራችን በጣም ስለሚጎዳ አያሳድግልንም ማለት ነው። ያን እንዲከላከልልን እነኝህን ግብአቶች ግዴታ መጠቀም አለብን ማለት ነው። የተወሰነ ስላለኝ ነው። እናንተ ከሌላችሁ የቅጠሉ በሱ ፋንታ በሱ ፋንታ ዝንጅብል መጠቀም ትችላላችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ውሃ የሚበቃኝን ውሃ ጨምራለሁ። በምታዩት መልኩ ሁሉን በአንድ ላይ ካደረግኩ በኋላ እንዳልኳችሁ በዛ ማድረግም ትችላላችሁ። ነገር ግን ይሄ በቂ ነው። ስለማይበላሽ አንዴ ሰርታችሁ ፍሪጅ ውስጥ ማስቀመጥ ትችላላችሁ። ከዛ በምትጠቀሙ ጊዜ እያወጣችሁ መጠቀም ይቻላል ማለት ነው። ምንም ችግር የለም። ሽታ የለው፣ ይበላሻል፣ ይሻግታል ብላችሁ ምንም አትጨነቁበትም ማለት ነው። እዛ እዚህ ጋር እንግዲህ ቀረፋ ጨምሬበታለሁ። ቀረፋም እንደዛው ለፀጉራችን በጣም አሪፍ ነው። እንደገናም ደግሞ አብሽም ስላለው ለሽታው መዓዛው በጣም ደስ ይላል። የቀረፋ ሽታ በጣም ደስ ነው የሚለው ማለት ነው። እንደዚህ አድርጌ በምታዩት መልኩ ሁሉንም አንድ ላይ ካረኳቸው በኋላ እሳቱን ለሰስ አድርጌ ያኔ እርጥብና ደረቅ ስለሆነ እንዲሁም ደግሞ የተፈጨና ዲፍን ስላለው ለሰስ አድርጌ ትንሽ እንትን እለዋለሁ ማለት ነው። በደንብ እንዲፈላ አደርገውና ከዛ እሳቱን እጨምርበታለሁ ማለት ነው። በምታዩት መልኩ እንደዚህ አድርጌ በተለይ የብዙዎቻችሁ ጥያቄ ፀጉሬ በጣም ረገፈብኝ፣ በቃ ለውጥ አላይበት። በነገራችን ላይ ፀጉር ማለት ትዕግስት፣ በቃ ልክ እንደ ልጅ ነው የምትንከባከቡ። ግዴታ መንከባከብ አለባችሁ። ምክንያቱም
ቢያንስ ቢያንስ ለራሳችን ፀጉራችን ውበታችን ነው። የሆነ የሴት ልጅ ውበቷ ፀጉሯ ነው። ያሆኑ ሳለ ደግሞ መስነፍ የለብንም። ቢያንስ በሳምንት ይህንን ውህድ ብትጠቀሙት ራሱ እንኳን እኔ ሁሌ ጊዜ በቃ እንትን መጠቀም መርጨት አልችልም ካላችሁ ሁሌም ቢሆን እንደዚህ አሰርታችሁ ምን ታደርጋላችሁ? ፀጉራችሁን በታጠባችሁ ጊዜ በዚህ ማለቅለቅም ትችላላችሁ። ነገር ግን እንዴት እንደምትጠቀሙት እሱን ደግሞ ሌላ ጊዜ እየላችሁ መጥቻለሁ። ከዚህ በፊት ሰርቼላችኋለሁ፣ ግን በጣም ብዙ ጊዜ ሆኖታል። ከዓመት በላይ ሆኖታል። እንደውም ወዳችሁታል እናንተም ማለት ነው። እና ፀጉር ማለት ግዴታ ዛሬ ሙጃ አይደለም። በሳምንት ዛሬ ተቀብተ ነው ዛሬ ለውጥ የምናይበት አይደለም። በሂደት ነው። ቢያንስ ለውጥ ለማየት አንድን ውህድ ቢያንስ በተከታታይ ለወር መጠቀም አለብን ማለት ነው፣ ለ3 ወር። ከዛ በኋላ እናንተ ሳታውቁት ራሱ ማለት ነው ፀጉራችሁ ለውጡን ታያላችሁ። እንደገና ደግሞ ሌላ ሰው ሲያይላችሁ ራሱ በጣም ወይ ፀጉርሽ ተለውጦ እንደዚህ ሆኖ በቃ በራሳችሁ ጊዜ ፀጉራችሁ ያምራል ማለት ነው። እና እንደዚህ አድርጌ ያው እሳት ላይ ይቅርታ ውሃ ጨምሬበታለሁኝ በደንብ አድርጌ እንደዚህ። በነገራችን ላይ እዚህ ጋር ልብ አላልኩትም። በትንሽ ማንኪያ እንትን እያልኩ ነበር፣ ላቦቱም እያቃጠለኝ ነበር ማለት ነው። እና አሁን ሳቀናብር እኮ ነው ማለት ኤዲት ሳደርግ ምን ሆኜ ነው የራሴ ማለት ነው። ልብ አላልኩትም ነበርና እንደዚህ እያረኩኝ በደንብ እናማስለዋለን። በነገራችን ላይ እጃችን ከሱ ላይ ማንሳት የለብንም፣ ምክንያቱም እንዳልኳቸው ደቃቅ ነገር ስላለው ወደ ውስጥ ልክክ ይላል። እንዲሁም ደግሞ የተንሳፈፈው ወደ ስር እንዲገባለን እንትን ማለት አለብን ማለት ነው። ቢያንስ ይህንን 5 ደቂቃ 10 ደቂቃ በቂው ነው። ከዛ በላይም አያስፈልግም። ተፈለጋችሁም ማንተክተክ ትችላላችሁ። ነገር ግን 10 ደቂቃ በቂው ነው ማለት ነው። ከዛ በኋላ እንደዚህ እንተዋለን ማለት ነው። ከተውነው በኋላ በምታዩት መልኩ ጥቁር ብሏል። ቤቱ ራሱ ሽታው መዓዛው በጣም ነው ደስ የሚለው። አንደኛ የቡናውና የሻይ ቅጠሉ ነው ሽታው፣ ሮዝመሪው ቁርንፍዱም ስላለ ሽታው በጣም ነው ደስ የሚለው። በምታዩት መልኩ ትንሽ ቀዝቀዝ ሲልልኝ ሰፍሬ የሰራሁት ይመስል በአንድ ጆግ ብቻ ነው የሆነ ማለት ነው። በምታዩት መልኩ እኔ በጣም እንደዚህ በዛ አድርጌ እየሰራሁኝ ስፕሬት ሻምፖ ላይ ያው ሻምፖ ተሰራሁላችሁ። በእርግጥ ቆየት ብያለሁ መሰለኝ ሰራላችኋለሁኝ። በእርግጥ እናንተ የኔን ሻምፖ በጣም ነው የምትወዱት፣ ይስማማችኋል። ይህም ደግሞ እናንተ በኮሜንት ላይ ስለምታሳውቁኝ ነው ማለት ነው። እኔም በጣም ነው የሚስማማኝ። በተለይ ፀጉሬ ስሰራው ለራሴ እንዴት እንዳማረ ስንት ቀን ምክንያቱም በቃ የሆነ ፀጉራችሁን ቆይ ሰንበትበት ብላችሁ ሰርታችሁ ስታዩት በጣም ነው ደስ የሚላችሁ ማለት ነው። ከዛ በኋላ እዚህ ጋር እንግዲህ ለምጠቀምበት ለምረጨው ይህንን ያህል አርጌያለሁ። ከዛ ተረፈኝ ቀሪውን እሱን ሻምፖ ስታጠብ ሻምፖ ሰራበታለሁ። እዚህ ጋር እንግዲህ ፀጉሬ ልቆርጥ ሹሩባ እየሰራው ነበረ። በምታዩት መልኩ ላይ በስራ ልብስ ነበር ያለሁትና ቪዲዮ ብዙ አልቀረጽኩላቸውም እና እንትን ቁጥርጥር ሰራሁት። ምክንያቱም መንታ ጫፍጫፉ ሆኖብኝ ነበርና ይቅርታ መንታ ሆኖብኝ ነበርና ጫፉ እንደገናም ደግሞ ቅጥል ወጣ። ከዛ ምንድነው ቅጥልና መንታ ሲሆን በተለይ ፀጉራችሁ የሆነ እሾክ ነው የሚሆንባችሁ። ሌላኛው ደግሞ አያድግም የሆነ እንትን አይልላችሁም። ግን በቆረጣችሁት ቁጥር ምን ይሆና እየፋፋ ነው የሚመጣው። ያ ማለት ደግሞ አንዴ እንዳቆርጡ ምክንያቱም እንደዛ ከዚህ በፊት እንደዚህ አድርጌ በጣም ነበር በቃ የተጸጸትኩት። እንዴት ነው ለምን ቆረጥኩት እያልኩ ብዬ ማለት ነው። ምክንያቱም አብዝቼ ቆርጬው ነበረ። ከዛ እዚህ ጋር እንግዲህ ወደ መጣሁበት ስንመጣ አጠቃቀሙ ጋር እዚህ ጋር ግዴታ ይህንን ስፕሬይ ስትጠቀሙ ሹርባ ብትሰሩት እንደዚህ በተለይ ቁጥርጥር በተለይ በጣም አሪፍ ነው። አንደኛ ቆዳችሁን ያገኝላቸዋል፣ ቆዳውን እንዳለ ይዳረስላቸዋል። ሁለተኛ ደረጃ ደግሞ ጫፉንም እስከ ጫፉ ማዳረስ ትችላላችሁ። አይታላችሁ ደግሞ ብትኑንም እንትን ብላችሁ ማለት ፀጉራችሁ እንዳበጠራችሁት፣ ነገር ግን በዛው ምን ማድረግ አለባችሁ? ሹርባ በዛው ነው መስራት አለባችሁ ማለት ነው። እንደምታዩት ቆዳዬ ክፍት ነው እንደምታዩት ማለት ነው። ራሴ ነኝ የሰራሁት በእርግጥ ማለት ነው። እና እንደዚህ ያደርጋችሁ ስትሰሩት በመጀመሪያ ታዲያ እኔ ቅባት ቀብቼዋለሁ። እንደዚህ በጣም ክፍት ስለነበረ ወደውኑ እኔ ቅባት ሞቅ አድርጌ ተቀብቼዋለሁኝ ማለት ነው። ስቀባ ላሳየኋቸው። ምክንያቱም እንደዚህ ክፍት ሲሆን በተለይ አሁን ብርድ ስለሆነ ራሴን ያመኛል። እንደዚህ ስሰራ በጣም አሪፍ ነው ለፀጉሬ በጣም ነው የሚስማማኝ፣ ግን ራሴን ያመኛል ማለት ነው። ከዛ እንደዚህ አድርጌ በምታዩት መልኩ እስከ ጫፉ ድረስ አዳርሰዋለሁ። ያው ወደ አይኔ እየመጣብኝ ነበርና ከዛ በኋላ ማስያጅ በደንብ አድርጋችሁ ማስያጅ አድርጉት። ቢያንስ ለ5 ደቂቃ ያህል እንትን ሳትሉ ሳሰለችሁ
በጣም በኃይል ሳይሆን ርህራሄ ባለው በምታዩት መልኩ እንደዚህ ጠፍ እስከሚል ድረስ ስርጩት ማለት ነው። ከዛ በኋላ ጫፉን ደግሞ ጭቃ ቅባት ቀቡት። ጭቃ ቅባት ደግሞ ከሌላቸው እንዴት እንደሚሰራ እኔ ቻናል ላይ ታገኛላችሁ። የሮዝመሪ የካሮት የሁሉም ነገር እዚህ ጋር እኔ ቡና የሰራሁት ነበረኝ እሱን እየተጠቀምኩ ነው ያለው። በጣም አሪፍ ነው። ሽታው ራሱ በጣም ነው የተስማመኝ። ብዙዎች ሞክረውት ደግሞ ተስማምቶናል ብለውኛ እናመሰግናለን ብለዋል። እኔም አመሰግናለሁ። የዛሬ ቪዲዮ ይህንን ይመስል ነበር። ቪዲዮን ተወደዳችሁ ላይክ፣ ሰብስክራይብ ማድረጋችሁ። በሌላ ቪዲዮ ቆንጆ ቪዲዮ እስከምንገናኝ ድረስ ታወዳችኋለሁ፣ አክብራችኋለሁ። መልካም ጊዜ